ጆሮአችሁ እንዲያለቅስ ትፈልጋላችሁ? ይሄ እኮ በሽተኛነት እኮ ነው። ይሄ እኮ ህመም ነው። ለማን አዝናችሁ ታውቃላችሁ? እስኪ ሚዲያ ላይ ቪዲዮ አምጡና ለሞቱ ሙስሊሞች፣ ለሞቱ ወንጌል አማኞች እንደው በሃይማኖት ስላደረጋችሁት ነው አሟሟቱን። የብሔሩን ተዉት። በሰብአዊነት እንኳን ቢሆን ለፓለስታይን ድምፅ አልሆናችሁ። ዓለም ድምፅ ሲሆን ኤቲስቶች፣ ፓጋኖች እስከ ስፔን ድረስ ድምፅ ሲሆኑ፣ ኤዥያ ውስጥ ሳይቀር ድምፅ ሲሆኑ፣ እናንተ ኢትዮጵያ ቁጭ ብላችሁ ድል ለእስራኤል ስትሉ ነበረ። የእስራኤል አምላክ ድምፅ ሊሆናችሁ አልቻለም። ለእናንተም ቢሆን ይኸው 5 ቀናችሁ ስታለቅሱ ነበረ። ለምንድን ነው እስራኤላኖች ድምፅ የማይሆናችሁ? ቀንም ለሊትም እንቅልፍ አታችሁ፣ ሲኖዶስ ሰድባችሁ፣ መምህር ሰድባችሁ፣ አባቶች ሰድባችሁ፣ መንግስት ሰድባችሁ፣ ሙስሊሞችን ሰድባችሁ፣ ወንጌል አማኞችን ሰድባችሁ እኛ ማድረግ እንችላለን ብላችሁ 5 ቀን ሊሞላችሁ ነው። ዓለም አቀፍ ሚዲያ ላይ ስትጮሁ ድምፅ ማጣት ማለት ይሄ ነው። አለመሰማት ማለት ይሄ ነው። ሰው የዘራውን ነው የሚያጭደው። ቃል ያፈራል፣ ቃል ይገላል፣ ቃል ያድናል፣ ቃል ያኖራል። እናንተ የሚያኖር ቃል ዘርታችሁ አታውቁም። ወንጌል አማኞች ድምፅ ቢሆኗችሁ በሞራል ነው። ሞራል የሚባል ነገር ስላላቸው ነው እንጂ ውለታችሁ ኖሮባችሁ አያውቅም። ለአንድም ወንጌል አማኝ አዝናችሁ አታውቁም። ካውንስሉ ከዚህ በፊት ጸብ ላይ በነበረ ጊዜ ስስቁ ነበረ። የወንጌል አማኞች ካውንስል ረብሻ ተነስቶ በዩ ጭፋ ምክንያት ፈስ ታደርጉ ነበር። በአምልኮና በዝመሪያቸው የሚስቁ ሰዎች ናቸው እኮ። እንኳን በሞታቸው፣ እንኳን በመሰደዳቸው፣ እንኳን በመገፋታቸው ምን አደርጋችሁ ነው? ሙስሊም ድምፅ አልሆነንም፣ ወንጌል አማኝ ድምፅ አልሆነንም። ያስተዛዝባል። ይሄ ነገር ጥሩ አይደለም ብላችሁ የመናገር ሰብአዊነት የላችሁም። እስኪ የዘራችሁት ይታይ። የዘራችሁት ነገር እስልምና ላይም ቢሆን ወንጌል አማኝ ላይ ጥላቻ ነው። ጥላቻ ሞትን ነው። ኃጢአት ሞትን ይወልዳል እንደሚል መጽሐፍ ቅዱስ ማለት ነው። አዎ ትክክል ነው። ሐሳቧ ትክክል ነው። የፓለስታይን ህዝቦች ህፃናቶች ሲመቱ አምላካችሁ የለም እንዴ ለምን አያድናችሁም ስትሉ ስትሳለቁ ነበር። አሁንም ፖለቲካ ነው እየሰራችሁ ያላችሁት። በነገራችን ላይ ኢትዮጵያ ውስጥ ለሚሞቱ ኦርቶዶክሳውያን አስባችሁ ተጨንቃችሁ አይደለም። እንደዛማ ቢሆን መሞት የለባቸውም እያላችሁ ድምጽ መሆን ነበረባችሁ እኮ ራሱ እንጂ አሁን ምንድነው እያደረጋችሁ ያላችሁ? ፖለቲካ ነው እየሰራ ያለው አባቴ። የገደለን እኮ ዋሃብያ እኮ ነው የታየ። የገደለ ማን እንደሆነ ይታወቃል። ዋሃብያ ይሁን አህባሽ ይሁን መንግስት ይሁን ፋኖ ይሁን ኦነግ ይሁን ቲፒኤልኤፍ ይሁን ይታወቃል። ፖለቲካ ነው የምትሰሩት እናንተ። አስባችሁም ተጨንቃችሁም አይደለም። አስመሳዮች። ለማንኛውም ማንንም ቢገላችሁ መንግስትም ቢገላችሁ ይግደላችሁ፣ አይመለከተኝም። ራይነርና ክፈተው ድምጹ ትናንት ሲያሽቃብጡ የነበረው ራሳቸው ስለሆኑ አግኘው። በቃ የእጅህን ነው የምታገኘው። ምንም ሌላ ማድረግ እኮ አይቻልም። ፓርላማው ስታሽቃብጡ የነበረ እናንተ ናችሁ። ክፈቱ እንትኑ ድምጹ። አዎ ይታጣሉት በውት እኔ ነኝ ሀገር የሰራሁት፣ እኔ ነኝ ሀገር ባለቤት፣ እኔ ነኝ እንደዚህ፣ ከኔ በላይ ማንም የለም። እንትን ካልክ ከእንደዚህ አይነት ማን እንትን አለኝ እንትን ካቆምክ በቃ ችግሩ ይፈታል ነው አለቀ። እኔ አብይ አይመቸኝም፣ አልደግፈውም፣ በጣም ነው የምጠላው። እዚህ ጋር ግን እውነት ነው የተናገረው። በቃ ትክክል ነው። የምን አባህ የሀገር ባለቤት እኔ ነኝ የክርስቲያን ደሴት ነው የሚባል ነገር የለም። ኢትዮጵያ ውስጥ ሙስሊም አለ፣ ትልቅ ህዝብ ነው። ከአንተ ውጭ ደግሞ ፕሮቴስታንቶች አሉ፣ ዋቃዎች አሉ፣ እነዚህ በሃይ የሚባሉ አሉ። አሁን ደግሞ 665ም እየመጣ ነው፣ ይመራል፣ ሀገር ይመራል። ምን ታመጣለህ? የምን አባህ የሀገር ባለቤትነት ነው? የምን የክርስቲያን ደሴት የሚባል ነው? ከየት የመጣ ነው? ካንተ በፊት የነበሩ ጣዖት አምላኪያን ናቸው። ከዛ በፊትም የነበሩ ከዛ በኋላም የነበሩ አይሁዳውያን ናቸው። ከዛ በኋላ ነው የመጣው አንተ የሀገር ባለቤት ነኝ ምናምን ነገር። ለማንኛውም እኔ ጨርሻለሁ። ቅዱሳን በጣም ነው የማመሰግነው። መተኛት ያለብኝ ይመስለኛል። ይበቃናል። ስለ አንዳንድ ዘገምተኛ ሰዎችን ብዙ ተወርተዋል። ኦፓ ምን ነው ያ ይሄ ቪዲዮ ስከፍተው ምን ትዝ አለኝ መሰለክ? ዶክተር አብይ ፀሐዩ መንግስታችንን የራስዎት ጉዳይ አቶ ባቢሎ፣ እኔ መንግስቴን አደንቃለሁ፣ አልወደውም፣ ግን ለምትሉ ሰምቻለሁ። በውስጥ እንደባደርበታለን። ጠላትም ወዳጅ ልጅ ስለሚኖር እንደተፋቀርን እንጨርስ። ኦፒ በፍቅራችን ይሻሻሉ። እንደተፋቀርን እንጨርስ። ማለት ነው። ይህን ቪዲዮ ስከፍተው ምትዘሰደ በኢትዮጵያ ታሪክ ውስጥ መንግስት አጨብጭበው ባርከው
ታውቃለህ በትልልቅ አባቶች ሁላ ተባርኳል። እግሩን ስማው ስልጣን የቀቡት ገባክ። ስለዚህ ቀሚሮን ቀብተው ነው ያነገሱት መንግስታችንን። ስለዚህ ነግሷል። በነገራችሁ ላይ በሊፍት ያነገሳችሁትን መንግስት በደረጃ አንከባላችሁ መጣል አትችሉም። ይህ ማወቅ አለባችሁ። መንግስት እንዳወጣጡ ወርደው አጨብጭበህ ስመህ መርቀህ ዙፋን ላይ ካስቀመጥህ በኋላ አንከባለዬ እጥልሃለሁ ማለት ቅዠት ነው። መንግስት የሾላ ፍሬ አይደለም በድንጋይ አይወርድም ያለው መለስ ዜናዊ ለዚህ ነው። ይሄን ማወቅ አለባችሁ። ሌላው በወቅታዊ ጉዳዮች ላይ እና አስፈላጊ በሆኑ ነገሮች ላይ ኦርቶዶክስ ክርስቲያኖች ከሲኖዶስ ውጭ ያሉ ህጎችን አትከተሉ። ሽብርተኝነት ነው፣ ጠቃሚም አይደለም። ስለዚህ ጦርነት ካስፈለገ ቅድም ተናግሬያችኋለሁ። ጦርነት ካስፈለገ አባቶች መዋጋት አስፈላጊ ከሆነ እንደምታዩት አድዋ ላይ ታቦት ይዘው ሄደው የተዋጉት። ስለዚህ አዲስ አይደለም ለኦርቶዶክስ ክርስቲያን አባቶች ጦርነት ማዘዝ መዋጋት አዲስ አይደለም። እዚህ ማህበራዊ ሚዲያ ላይ እነዚህ የሞዓ ተዋህዶ ተላላኪ ውሾች የኢትዮጵያን ህዝብ የሚያስጨርሱ እነሱ ከሀገር ሲወጡ ባቢ ነጠላቸውን ብቻ ነው ይዘው የወጡት ከሀገር ሲወጡ። እዛ ቁጭ ብለው ግን ስልካቸውን ቻርጅ ያደረጉና በስክሪን ላይ ኦርቶዶክስ ክርስቲያን አባቶቻቸውን እንዲሳደቡ ከሲኖዶስ መመሪያ እንዲወጡ ገባክ፣ ሲኖዶስን እንዲሳደቡ አባት የሌለው መሪ የሌለው ሰው በቃ እንስሳ ነው፣ የትም ነው የሚወድቀው። ማንም አያዳምጥህም፣ ማንም አይሰማህም። ገባክ። ስለዚህ ምን እያደረጓቸው ነው ምሳሌ ያሉት ቤተክርስቲያንን እንዲጠሉ አባቶችን እንዲጠሉ ለሲኖዶስ እንዳይታዘዙ። ሲኖዶሱ ችግሩን በአንድ ደብዳቤ ነው የዘጋው ባቢ፣ በአንድ ደብዳቤ ነው የዘጋው በቃ ብሎ ማለት ነው። ያ በቂ አይደለም። እኛ በራሳችን መብታችንን እናስከብራለን፣ ለኦርቶዶክስ ነፃ እናወጣለን፣ ለኦርቶዶክስ እንታገላለን ብሎ እዚህ ማህበራዊ ሚዲያ ላይ የሚጮሁ ሰዎች ጸረ ኦርቶዶክስ እንደሆኑ ማወቅ አለባችሁ። አባት ኦርቶብያዎች አዎ አባት አልባ ነው የሚያደርጓችሁ፣ ቤተክርስቲያን አልባ ነው የሚያደርጓችሁ። ምን ያህል እንዳባለጓችሁ የምታውቁት እኛ በሰጠናችሁ መባ እኛ በሰጠናችሁ ገንዘብ ነው የምትበሉት የምትጠጡት። እናንተ የምትሰጡት ገንዘብ ለኢትዮጵያ ቤተክርስቲያን እጣን አይገዛም። ስለዚህ የምትከተሉትን ሰውቁ። ይሄ ሎጎ ተሸክመው መዞር፣ አባትን መሳደብ፣ በየሚዲያው መንከራተት፣ አመፅ ማስነሳት ለኦርቶዶክስ ክርስቲያን እንዳይሞቱ ማያረጋቸውም፣ ቤተክርስቲያኗን ጸንታ እንድትቆም አያረጋትም። ስለዚህ ለእናንተ መልእክቴ ከሲኖዶስ ጎን ቁሙ፣ ከአባቶቻችሁ ጎን ቁሙ። ምክንያቱም ልጅ ይሮጣል እንጂ አባቱን አይቀርም። እነሱ የሚጠቅማቸውን ያውቃሉ። ዲፕሎማታቸውንም በደንብ ያጠናከሩ ናቸው። ቤተክርስቲያናቸውን እንዴት መጠበቅ እንዳለባቸው ያውቃሉ። ጦርነት ካስፈለገ መዋጋት ካስፈለገ ደግሞ ለኦርቶዶክስ ክርስቲያን አባቶች ጦርነት ማወጅ አዲስ አይደለም። ታቦታቸውን ዘቦተው እንደለማዳቸው ይዋጋሉ። በቃ 4 ነጥብ እና የቀረው ግን የማንም ቪው መሰብሰቢያ የማንም ፎሎ መሰብሰቢያ ሆናችሁ እሱ ሳያንስ እኔ በዘመኔ እንደ ዘንድሮ የበከቱ ማህበራዊ ሚዲያ ላይ ያሉ ኦርቶዶክስ ክርስቲያን አላየውም። አባትን ሰድበህ ሲኖዶስ ሰድበህ ቤተክርስቲያን ሰድበህ ባቢ የት ነው የምትሄደው? የማለች ነው ትባላለህ። ገባህ አባባል የሚለው ይሄ ተማሩ። ፕሮቴስታንቶችን ካውንስል አትሳደቡ፣ ሙስሊሞችን መጅሊስ አትሳደቡ። አባት የሌለው መሪ የሌለው ሰው ድምፅ አይሰማም። ድምፃችሁ ማንም ሰው አይሰማም። ከየት ወገን ናችሁ? ማናችሁ? በወሳችሁ የምትናገሩት ነገር የላችሁ። ስለዚህ ብልህ ኦርቶዶክስ ክርስቲያን ከቤተ ክርስቲያን ጎን ቆሙ፣ አባቶቻችሁ ጎን ቆሙ። ሲኖዶስ ተቃውሙ ካላችሁ ተቃውሙ፣ ጥቁር ልበሱ ካላችሁ ልበሱ፣ እንዋጋ ካላችሁ ተዋጉ። ማህበራዊ ሚዲያ ላይ ያለ ግን አገሩን ጥሎ የወጣ አንዳንዶች እኮ ባቡ ሚስታቸውን ጥለው ይወጡ ነበር። በቁርባን ያገቧቸው ሚስቶቻቸውን ከነ ልጆቻቸው ጥለው ቅምጦቻቸውን ይዘው ከሀገር የወጡ ናቸው። እነዚህ ሚዲያ ላይ የሚስጮህ የምታያቸው እነዚህ ሰዎች ጤናማ አይደሉም። እነሱ የትም አያደርሷችሁም። ስልካቸው የጠፋ ቀን፣ የተሻለ ገንዘብ ያገኙ ቀን፣ የተሻለ ሰው ያገኙ ቀን ትተዋችሁ ይሄዳሉ። መንገድ ላይ ትቀራላችሁ። ከዛ ያበደ ታሪክ ነው። ኦርቶዶክስ ቤታችሁን ነው፣ ቤታችሁን አታፍርሱ። መጽሐፍ ቅዱስ ሲናገር መጽሐፈ ምሳሌ ላይ ሰነፍ ሴት ይላል ቤትን በእጇ ታፈርሳለች ይላል። ገባክ? እንዲህ ባቢ ቤትን በእጅ ማፍረስ በጣም ከባድ ነው። ግርግዳውን ቀስ 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 በርጋም ታፈርሰው እና ኦርቶዶክሶች ሰነፍ ሴት አትሆኑ። ቤታችሁን በእጃችሁ አታፍርሱ፣ አትጩሁ፣ ወደ አእምሯችሁ ተመለሱ። የሚጠቅማችሁ ነገር ይሄ ነው። የመጨረሻ መልእክቴ ግን ቀደም ለእርዱ ምንድን ነው የሚንኮሻኮሸው? መክሊት ናት። መክሊት ሚዩት አድርጊ። ከንፈር እንዴት እንደዚህ አይነት ድምጽ ያወጣል ብለሽ ነው? ምን አውቃለሁ፣ አላየሁም ነበር። ይቅርታ። እኔ ደግሞ እየማገጣችሁ ቢመስለኝ ልቀይር ነበረ። የመቀየር ምዕራፌን ላመጣ ነበር። አንተና ሊዱ እንደማላምናችሁ ህዝብ የሚያውቃል። ኮሜንታተሮች ራሱ ይመጡና አረ ይሄ ነገር እንዴት ነው ኦፓዬ ይሉኛል። እንደዚህ አይነት ድምጽ ካወጣማ በጣም ከባድ ችግር ነው ማለት ነው።
ከብረት ነው የተሰራው። እና ቅድም ስለተነሳ ስለ እርድ ጉዳይ ያነሳነው ነገር ነበረ። ኡስታዙ ሲናገሩ የነበሩት በጦርነት ላይ እንኳን ጠላቶቻችንን ስንገል እንግዲህ ሰው በቸኮሌት አይደለም፣ ቀደም ባቢ እንዳለው በማሳጅ አይደለም፣ ውጊያው በሰይፍ ነው። በሰይፍ እንኳን ቢሆን የክብር ሞት ነው የሚሞተው ነው። እና ከእንስሳም ስታርዱ በርህራሄ ልክ ለምሳሌ በደነዝ ቢላ ካረድከው ነፍሱ ቶሎ አይወጣም፣ የእንስሳው ገባ ይሰቃያል። ያንን ለማስተማር ነው እሳቸው የተናገሩት ነገር። ኦርቶዶክስ ክርስቲያኖች ግን ቤተሰቦቻችሁ ምን ያህል እንደሚያሳዝኗቸው የተረዳ ነው ማለት ነው። ገባ አሁን እኮ ይሄ ሰው የመጣው ከችምፓንዚ ነው የሚባለው ነገር አለ አይደለ? ምናልባት ነገድ ከአረብ እንስሳቶች ለመጣ ይሆናል ብዬ እኔ እጠረጥራለሁ እንጂ በሰይፍ ነው ጦርነት ላይ የሚታወቀው በቢላ አይደለም፣ በሰይፍ ነው። ይገነድሳል። ስለዚህ የቢላው ነገር በጣም ያሳሰባችሁ ምናልባት እኛ ሳናቅ ቤተሰቦቻችሁን አስከፍተን ሊሆን ስለሚችል ድምፅ እየሆናችሁ ያላችሁት ለሚታረዱ እንስሳቶች ሊሆን ስለሚችል ይቅርታ ቤተሰቦቻችሁን ስላስደነገጥን። እንግዲህ ቄራም ቢሆን በማሽን ነው የሚያርደው። በቻልነው አቅም ቢላውን እንተው። እንደዛ ብለውም ስለራሳቸው ነው እየተናገሩ ያሉት እንጂ አእምሮ ያለው ሰው ኡስታዙ የተናገረው ሙሉ በሙሉ የሰማ ሰው ሰውና እንስሳ አንድ ነው ብሎ እንግዲህ እኛንን እንደዚህ ምን ታረደው ክርስቲያን እንስሳ ሆነ እንዴ? ገባት እኛ አናቅም። እነሱ ናቸው የሚያውቁት የቤታቸውን ችግር የሚያውቁት እና ልንረዳቸው ይገባል ለማለት ያክል ነው። ቪዲዮ በጣም ነበር ሲያዘዋውሩት የነበረው። አንዳንድ ጊዜ እኛ እንቸኩላለን። ገባህ? ሰው ቤተሰቡን ያውቃል። እንግዲህ እነዚህ ይሆናሉ። ምን ለምን መሰለክ ቲማቲም ራሱ ሁለት ቦታ ከፍለው መስቀል አለው ብለው የሚያስቡ ሰዎች ናቸው። ድንቅ ነው የሚል መዝሙር ይከፍታሉ። ቲማቲሙን ሁለት ቦታ ክፍል አድርገው ማለት ነው። ስለዚህ እነዚህ ሰዎች እንስሳ ሲታረድ በተሳለ ቢላ ይታረድ ሲባል ጭካኔ ነው ቢሉ የቤተሰብ ጉዳይ ነው። ማሮች እኔ ሀሳቤን ጨርሻለሁ። መዝገብ ወደ መዝገብ ቤት ይመለስ። በጣም ነው የማመሰግነው። ዘግይተው የመጡ ሰዎች ግን እንደገባን ስለሆነ የለፈለፍነው ስለ አንዳንድ ዘገምተኛ ሰዎች ሰለምት የሚባሉ ሰዎች ያው ምናልባት ከተመቸን ሌላ ሰዓት መጠን ደግሞ እንደግመዋለን። ያልሰሙ ሰዎች ካሉ አጀንዳችንም ስለነሱ ስለነበረው ማለት ነው። ያው ሳይጠሩ አቤት የሚሉ ሰዎች አሉ፣ አንዳንድ ሰዎች አሉ። በቃ በጣም ማን ያዘናል የሚሉ ሰዎች አሉና ስለነሱ ነው የነበረው። እግረ መንገዳችን ደግሞ እንደዚህ አይነት በጣም ቅቅል የሆኑ ሀሳቦችንም ሰምተናል። ከኦፓ ምርጥ እንትን ነው። ገስት ላይ ያላችሁ ሰዎች ድምጻችሁን ልስማውና ከዛ እኔ ራሴን አጠፋለሁ። መክሊት ቋንዴ መክሊት ፖዝ ናት። ለእንትና ሞዴሬተር ይሰጥልኝ። ይቅርታ እየበላሁ ስለሆነ ነው። ሞዴሬተር ከፈለግ ከኔ አንስተን ቢሆን ይሰጣት። የታለች ኦፓላንች ሞዴሬተር ያለ ኦኬሽ መክሊት ታውራቁ ማነች? ማንን ነው የሚሰጠው? መክሊት ሀሳብ አለሽ ስለሚሞቱ ክርስቲያኖች? እኔ አንድ ነገር ልናገር። አፍዋን አንዲ ታወራለህ። መክሊት ምን አልሽ? እኔ ምንም መናገር አልፈልግም። እኔ ተማሪ ነኝ። ፕሮቴስታንት ነሽ? ተው፣ እኔ ተማሪ ነኝ። ጠያቂ ተማሪ ነኝ። ስለ ሃይማኖት ነው ተማሪ የምትይው? አዎ ስለ ሃይማኖት ተማሪ ነኝ፣ ጠያቂ ነኝ። ደስ ይላል። ግን መናገርም መጠየቅም አልፈልግም። አንበሳ አይመለከተንም። ራሱ እንደወጣት የወጣት አመለካከት ነው ሊኖረን የሚገባው። ምን ነበርሽ ሃይማኖትሽ ከዚህ በፊት? መክሊት አለሽ? ውይ እሱ ነው የበደለሽ። እሱ ነው የበደልን። ግድ የለሽም። እና አሁን የትኛውን እየጠየቅሽ ነው? እኔ ሁሉንም ጠያቂ ነኝ። እኔ ወደ እውነትን ነው የምፈልገው። እውነትን ለማወቅ እየጠየቅኩ እየተማርኩ ያለው ሰው ነኝ። ማንንም መጠየቅም መተቸትም አልፈልግም። መማር ብቻ ነው የምፈልገው። ችግር የለውም። መማር ከሆነ አሁን የሚያስተምሩ ሰዎች አሉ፣ በጣም ብቃት ያላቸው ሰዎች አሉ። እነሱ ጋር ገብተሽ መጠየቅ ነው። ግን ደግሞ ደስ የሚለው ነገር ምንድን ነው? የመጠየቅ ድፍረት የሚባለው ነገር
አለመፍራት የሚባለው ራስን መቻል የሚባለው ውስጥን እንትን ማሸነፍ የሚባለው ነገር እኛ ጋር ስላለ እኛንም ቤቱን እየጎበኘሽ መጥፋት የለብሽም። ምናልባት ስንገባ ፈለው አድርገሽ መግባት አለብሽ። ገብቶሻል? ምናልባት ደግሞ እንትን ካጣች ደግሞ ወደ 665 አባል ልትሆኚ ትችያለሽ። ምናልባት የኛ አባልም ልትሆኚ ትችያለሽ። እኛ ተቋማችን 665 ይባላል። ምርጥ የሆነ ተቋም ነው። ገብቶሻል? የሚያሳዝነው ነገር ግን ምንድነው ኦርቶዶክስ ውስጥ መልስ የለም። ጥያቄ ነፍ ነው፣ መልስ ግን የለም። ኦርቶዶክስ መልስ አላት የሚባለው በዝምታ ነው፣ በምን አገባችሁ ነው እንጂ ኦርቶዶክስ ውስጥ መልስ አገኛለሁ ብለሽ እጅሽን እንትን እንዳታደርጊ። ምንም መልስ የለም። በእውነት ስለ ኦርቶዶክስ መጠየቅ ከፈለግሽ እኔን ነው መጠየቅ ያለብሽ ራሱ። ምክንያቱ በድፍረት እውነቱን የምናገረው እኔ ነኝ። አዎ ጨረስክ? አልጨረስኩም፣ ግን ቀጥይ። አመሰግናለሁ። ስለ ምክርክ አመሰግናለሁ። ግን የሚበጀኝን እኔ አውቃለሁ። ምን እንደሚያምርብኝ ምን እንደሚጠቅመኝ እኔ አውቃለሁ። እሺ አመሰግናለሁ። ለጥያቄ ጎበዝ ጠያቂ ነኝ። ያሰስ እኔ እኮ እንትን ልበሽ እኮ አላልኩሽም። እንደሚያምርብኝ ፀጉሬ ስሰራ ሜካፕ እንትን ስሰራኩ እኔ ጥያቄ እኮ ነው ያልኩሽ። እኔ ምን የሚያምርብኝ ምናምን እንዲያምርብሽ ነው እንዴ ጥያቄ የምትጠይቂው? እንድታቂ ነው እንጂ ምንድነው ምን እንዲያምርብኝ ምናምን ቀሚስ ልበሺ በሱሪ እንትን በያልኩሽ እንዴ? ውስጥ ሲያምር ውጭ ያምራል ይባላል እና ውስጥክ በሚያምር ነገር ሲሞላ ውጭክ ያምራልና ታዩ። እሱ የእናንተ አባባል ነው። ውስጥክ ሲያምር ውጭ ያምራል። ምንድነው ውስጥክ ሲያምር? እውቀት ያለው ሰው አስቀያሚ ፊት ካለው ያምራል ማለት ነው? ምን ማለት ነው? አያምርም። መልክ የሚለካው በሌላ ነገር ነው፣ እውቀት የሚለካው በሌላ ነው። እንደዚህ አይነት ነገር እኔ ጋር አይሰራም። ተጨቀጨቃችሁን በሚቀጥለው ምዕራፍ ተጨቀጨቁ። የይስሐቅን ፖስት ያደረገውን ቪዲዮ አንድ ጊዜ ምን ትንበላጠጣለች? እኔ ጋር መጣ የሚያምርብኝ እኔ አውቃለሁ። ስለ ምክር አመሰግናለሁ። እንዳትናገር ናት እንዳትናገር። እሺ እንገለጥ። ሞዴሬተር ይሰጥሻል። ገና እዚህ ቤት ተናግሻለሽ። እኔ ነኝ ቃል የማወጣው እዚህ ውስጥ ያላችሁ። እሷን ነው ስጣት ያላችሁ? እሷን ነው ሴትዮ ምንድን ነው የምትይው? እንትና ነው ጭራሽ ማለት ነው ባቢ ነው እዛ ምስራቅ ቀጠና መጮ ለምደ እዚህ መተህ ዝም ብለህ ሰው እያወራ መሀል አትግባ። ኤልያስ እዛ ሚት አድርግ። ኤልያስን እንዳትና ወዮ ራቂ ራፊ እኔ ግን በቃ አዲስ አባል መለመላለሁ ማለት ነው። ኖ ስም አዳምጥ ያታለሽ ሰሚራ 665 ምናምን ዩዘር ኔማ ማለት ነው። ምስራቅ ቀጠና አጨናንቀው ነበር 5 ቀን አንተ ጠፍተህ እሷ ናት ኦፓል ጲላጦስ ማተዋቸው። እነሱ የራሳቸውን ላይፍ እያኖሩ ነበር። እሷ ግን ማለት የምር ምስራቅ ቀጠና እየሄደች አላማችን እናንረሳም ጌታን ስትል የነበረው እሷ ናት። አለሽ ምስክር ምንም አንተ ጲላጦስም ኦፓልም ዝም በሉ ሲጀም ከነሱ አንስተስ ታሙ በነገር ላይ ካልገባ የፀሐይ አምላክ ይፈርድብናል። ሰሙ ማለት ነው ባቢ ስሟን እያነበብከው ስሟ ራሱ 665 ነው። በገባችበት ቤት ሆና አላማችንን አንረሳም፣ የነቃ ትውልድ መፍጠር ነው፣ የጥበብ መጀመሪያ ራስን ማወቅ ነው ስትል ገና በቃ ያብዳሉ። እቺ የባቢሎን ተማሪ የነዛ የተሰደበች ነበርና ያው ታላቅ ተጋዳላይ ናት። እሱን እንመሰክራለን። ስልጣን የተሰጣት ተስማምተናል። ሰሙ ተገለጭ አንድን ጻፍ ወርደፋ አርጋቸዋለሁ። ኦፒና ጲላጦስ ባለፈው ሰምታችኋላ። እንደውም ዙሪ ከርት ታረጋለች ብሎ ዝም አለ። አረ እንደው በቅዱስ ሚካኤል ያላኩለት አይኔ አንዳንድ ሰዎች ምንም እንትን በማይሉት ነገር በቃ እንደዚህ አድርገው ነው እኮ ነው የጠፋው ምናምን ሲሉ ነበር አንዳንድ ሰዎችና ጨስ ነው የምላቸው። እናንተ እኔ በምንም ቋንቋ ማልግባባም። በቃ ጨስ ትጨሳለህ፣ ታብዳለህ፣ ትቀውሳለህ። 665 ይላል ከታች አካውንቷ። አላየሁትም። እስኪ አይቻታለሁ፣ ልጅቷ አይቻታለሁ። ባቢ ሊንዳን እንዳታምናት፣ እሷ አሽቃባጭ ናት። አንተ ስጠፋ እንደውም እልል ያለችው እሷ ናት። ዝም በል እኔ ሪካርዱ ነው የምትቀዳ። ዝም በል ጲላጦስ እንደውም ፕሮፋይል አድርጋ የባቢሎ ፕሮፋይል አድርጋ ለምን አደረገች ሊንዳ ዝም በል አለች። ችግር የለውም እንዳረከት ጭራሽ ማመን ቤላ በቃ ሰሙ አሽልክ ስልጣን ይገባታል። ስልጣን ቀባት። ሞዴሬተር ሙሉ ሞዴሬተር ስጣት። ይሄ በቃ እንግዲህ የስራው ሀይ ስንሸነፍ ነብን ማስተውኛን አሰራ ነው። አንድ ጊዜ ይሳቅና አያችሁት አይደለ?
ይስሐቅን ፖስት ያደረገው ቪዲዮ አለ እዚህ ገስት ላይ የምታዩት ይስሐቅ ማለት ነው። ምንድነው የምታደርጉት? ትሄዱና ቪዲዮውን ካያችሁ ግማሽ ድረስ ታዩትና ቪዲዮውን ከዛ ላይክ ታደርጋላችሁ እና ፋንሲ የሆኑ ኢሞጆችን ተጠቀሙ። ኮሜንት ላይ በቃ የሆነ የሚያስቁ ነገሮች ጻፉ። ከዛ ሪፖስት አድርጉ። ሪፖስት ማለት ቪዲዮውን አይታችሁ የቀስት ምልክት አለች። የቀስት ምልክቷን ጠቅ ታደርጉት አጠገቡ በቢጫ አለች ሎጎ የሪፖስት ማለት ነው። እሷ መጫን ነው። ከዛ ራሱ ሪፖስት ያደርግላችኋል። ያላደረጋችሁ ሰዎች አንድን ጻፉልኝ ከታች። እዚሁ እያለን ቤቱን ከመዝጋታችን በፊት የይስሐቅን አካውንት ሪፖስት አድርጋችሁ እንለያያለን። ከቃሉ ጋር ናችሁ ምርጦች? እንዳላችሁ እንደተባላችሁት ነው። እንደዛ አድርጉ። ያላወራችሁ ሰዎች አውሩ። ሮሆይና እንዴት ነች? ሜንሽን እያደረጋችሁ ኮሜንት ላይ ያሲዮ ሰውነት እንዴት ነህ? እንዴት ነህ ያሲዮ? እንዴት ነህ? በዚህ አጋጣሚ ባቢ የኔም ቪዲዮ የአራት አጭበርባሪዎችና የአራት አልቃሽ ቪዲዮ አቀናብሬ የለቀኩት ኮፒንግ አድርጉልኝ በይድረስ። እሺ ሪፖስት አድርጉለት፣ ላይክም አድርጉ። ምንም አትከፍሉበትም እኮ ምንም እንትን የለውም። ስለዚህ ምቀኛ አትሁኑ። አበሻ ምቀኛ ነው ችግሩ። አበሻ በጣም ምቀኛ ነው እና እንደዛ አድርጉ። እሺ ይስሐቅ የምትልን ነገር አለ? አይ ቪዲዮን ሼር እንዲያደርጉት ነው። ቪዲዮንማ አሁን እስኪ አሁን በጣም ሪፖስት አድርገውታል እኮ ብዙ ሰው ነው ሪፖስት ያደረገው። ብዙ ሰው እያደረገው ነው። አሪፍ እየተደረገ ነው። ከእነሱ ጋር ከታየው አንጻር ነው። እነሱ ጋር በጣም ስለታየ ብዙ ሰው ስለደረሰው ብዙ ሰለምቲና የተወሰኑ ሰዎች ግራም ሲጋቡ ነበር ብለውኛልና ስለዛ ነው። ቀጥሉ። ሌላ ምለው ነገር የለም። አዳምጣለሁ። እሺ ሮሃይና ብዙ ሰው እንትን አድርጎታል። ሪፖስት አድርጎ ሼርም አድርጉት። ነገራችን ላይ ቫይራል የሚወጣው በጣም ከባድ ነው። አካውንቶች አሉኝ ሌሎች ቫይራል የሚወጣው በጣም በማጠረጥረውና እንትን ነው። ኦፓል እንዳለችው በሚሊዮን የሚታየው አንዳንድ ቪዲዮዎች የሌላኛው አካውንት የኔ በጣም ነው የሚገርመው። ያላሰብከውን ነው ራሱ ተቀባይነት ይኖረዋል ያላልከውን ቪዲዮ በብዙ ሚሊዮን ይታያል። እና እንዲታይ የምትፈልገው ነገር ደግሞ አንዳንዴ በጣም እንትን ነውና አለኝ። አሁን እኔ 600,000 ገብቷል አካውንቴ። ሌላ ነው ሰራበታለሁ። አንዳንድ ሰዎች ሲጨነቁ ይጨናነቃሉ። አካውንት ለማሳደግ የምንመጣ አይመስላቸውም። ለዚህ የምንጨነቅ ይመስላቸዋል። ለማሳደግማ ቢሆን በቪዲዮ ወጥቼ ሌላ ነገር ሰራ ነበር እኮ እንደ ሌሎቹ ማለት ነው። አለኝ እኔ አልጨነቅም ለአካውንት 600,000 ያለ 100 ምናምን ሺህ ያለ በፈለኩት ነገር ደግሞ ነው ማሳድገው። በነገራችን ላይ ሐሳቡ የሚመቸኝ ሰው ካለ በሚመቸኝ ሰው አሳድገዋለሁ። ከፈለኩ በሙዚቃ አሳድገዋለሁ። በፈለኩት ነው። ከፈለኩ በሚያዝናና ነገር አሳድገዋለሁ። ከፈለኩ በግጥም ከፈለኩ በዘፈን በፈለኩት ነው ማሳድገው። አንዳንድ ሰዎች መሀይም ናቸው፣ ዘገምተኛ ናቸው። አካውንት ለማሳደግ እኮ ነው በእነንትና እኮ ነው አካውንታቸውን የሚያሳድጉት። አካውንት ለማሳደግ ብለን የምናደርገው ነገር የለም። ለማዝናናት ነው፣ ለመዝናናት ነው። የሚደግልን ከቻለ ምን አስጨነቀን? እኛ ቁመታችንን ይጨምርኛ። እንደዚህ አይነት ለምቀኛ ወሬዎች ምላሽ አትስጥ። ለ665 ሞዴሬተር ስጣት ባቢ። ሰጠኋት እኮ አልሰጣሃትም። ለጠላት ቀጠና ነው የሰጠኸው። ያንተ ነገር እንዲህ አይደለም። ልናገረው ስልሽ ጌታ አወራ ሰጥቻታለሁ። 665 ነኝ ባቢ የሚለው እኮ ነው አካውንቱ ራሱ ከታች። አንድ ጻፊ እስኪ ይኸው ከታች አሁን እሱ ሆን እያጻፈችላ እንዴ ለጠላት ነው የሰጠኸው። ታይ እንጂ አንድ ጻፊ ቆይ። ኦኬ ማይ ጋድ እንትን ነው። እስኪ ማንን ልገንድስ? አይደለም ሞልቷል። ለዛ ነው ስለሞላ ነው። አንድ ሰው አባራለሁ። እስኪ ማን አለ? በቃ ላንሳባትና ለሷ አንዱን የማይመጣውን ሰው ገንድሰው። ጓደኞች እኮ አሉ እኮ አንዳንድ ሰው እንጂ በየሰጣቸው የማሂ አላት እኮ የማሂ ስልጣን አይነሳም። ማሂ እዚህ ቤት የማሂ እኔ ቤት የባህሪያ ዙፋን አይነካም ቢላ አንተ ሰሞኑን አንቀጥ እነ ሴና እነ ዳሪያም ስልጣን አላቸው። እኔ ቤት እኔ እኮ ፈታዊ ሰው ነኝ። እኔ ፊታዊ ነይ ውረጅ አንቺ ገርዳሚ ውረጂ። እንደዚህ አይነት አረጉት ሴቶች እዚህ ጋር እንትን ብዬ ነው እንዴ?
ዳሪያ አይ ዳሪያ ሸምሟታል። ዳሪያ እስኪ ብዙ ሰው እኮ ነው እኮ ታዲያ ሊሰጥ የሚገባው ሰው እኮ በነፍ ነው። ችግሩ ግን አይፈቅድም። እኔ ችግር የለብኝም። አዎ ከነ ስልጣናቸው ነው እኔ ጋር ያሉት። የዳሪያን አባረርናት። ዳሪያ ምን እናድርግ እንግዲህ። ዳሪያ ተደብቀሽ እንትንሽ ጋር እየተሳሳምሽ ነው። እኛ ደግሞ ተደብቀን ስልጣንሽን አነሳ ነው። አንቺ ተደብቀሽ እግርሽን እያነሳሽ ነው ከፍቅረኛሽ ጋር፣ እኛ ደግሞ ተደብቀን ስልጣንሽን አነሳ ነው። ምን እናድርግ? አርዋይና ወይ ባቢ እንዴት ነው? እንዴት ነሽ? ሰላም ነው አለው። ሰላም ነው አለው። እንዴት ነክ? ደህና ነኝ። ዌልካም ብለናል። እንዴት ነሽ? አልሐምዱሊላህ ሁሉ መልካም ነው። ሁሉ መልካም። ጠፋ ጠፋክ? ከየት? ከቲክቶክ በውስጥም አለ። ቲክቶክ ላይ ጠፋ። አሉ ቲክታክም አሉ። የለም ቲክታክ ይሁን። ለማንኛውም ደስ ብሎኛል ስለመጣ ከቲክቶክ ላይ። አመሰግናለሁ። አትጥፋ የምር ህዝቡ ይጠይቀኛል በውስጥ ባቢ ምን ሆኖ ነው ምናምን ነገር። ስራ ነው። እሺ ባቢ አንዳንድ ሰዎች እንደነሱ ትኩረት ፍለጋ መንገባ ሰው ሲሰበሰብ ደስ የሚለን ይለስ ማለት ደስ ይላል እኮ ደስ ይላል። አሁን ፍቅር አለ ሰው ጋር ስትቀራረብ ስትተዋወቅ ብዙ እንትን እኮ አለው እኮ ግን እንደነሱ አይደለም። ለምን እንደሚጨነቁ አላውቅም። አካውንት ለማሳደግ ምናምንና ኮይን ለቀማመን መጣ ይመስላችኋል አንዳንድ ሰዎች እና አይደለም። እና እንዳልሆነ ደግሞ በተግባር ማሳየትም አንዳንዴ አስፈላጊ ነው። እና ሁሉ ሰላም ነው አልሐምዱሊላህ። የምትይው ነገር አለ? ምለው ነገር የለም ግን መልእክት አለኝ። ማለት ክርስቲያንም ሙስሊሞችም ሃይማኖታችሁን አክብሩ። ወላሂ በፈለጋችሁበት እመኑ፣ ግን በቃ ለሃይማኖታችሁ ክብር ይኖራችሁ ነው ምለውና ብዙ የምታዘባቸው ነገሮች አሉ። ግን እኔ ብዙ ማውራት ስለማልችል የሆነ ቀን ሰብሰብ አድርጌ ተለማምጄ ምናምን መጥቼ አስተያየት እሰጣለሁ። የምሬን ነው። አይ ጥሩ ሀሳብ ነው። ያ ክርስቲያንም ሆናችሁ ሙስሊምም በቃ ሃይማኖት እኔ እንጃ ወላሂ በጣም ቀለለ ሃይማኖት። በነገር ላይ ዘር እንትን አያስደፍሩም ከሃይማኖት ይልቅ ማለት ነው። ገባክ? ዘር እንኳን ክብር አለው። ማንም አሁን ዘሩን እንትን አይልም አያስነካም። ሃይማኖቱን ግን እንደፈለገ ይጨማልቅበታል። ያ ደግሞ መሆን የለበትም። ካሁን በኋላ ደግሞ እንደዚህ የሚያደርጉትን ስም እየጠሩ ነው መናገር ያለብን። ስም እየተጠራ ማለት ነው የሚያደርገውን ነገር፣ ፖለቲካ የሚሰራውን ነገር ስም እየጠራ መናገር አለብን። በእስልምና ቀልድ የለም። ያመረኝ ነው። ሰምታችኋል እንግዲህ የመጨረሻው መልእክቷ በእስልምና ቀልድ የለም ነው። በቃ ሌላው ደግሞ በሃይማኖት አትቀልዱ፣ ለሃይማኖታችሁ ክብር ይኖራችሁ ነው። እሺ ሬይነር ወራይ ደረሰ ትላለህ። እንዴት ናችሁ? ሰላም ነው አልሐምዱሊላህ። ሰላም። እኔም እንደምታቀኝ ፍትሃዊ ሰው ነኝና ሰው ገስት ከገባ ማውራት መተንፈስ ነው ያለበት። እኔ ባሰጠኝ ራሱ እኔ ከፍቼ እናገራለሁ። ያው ተራይ ልጠብቅ ብዬ። እሺ ቀጥል። እንኳን ደህና መጣ። ያው ናፍቆን ነበረ ምን ተነፈስበት እና ደስ ብሎናል። ፖለቲካ ይሰራብሃል ማኔ ላይ ደስ ይለኛል። እኔ መርገጥ የምፈልጋቸው ሰዎች አሉ፣ ግን አልቻልኩም። ታውቃለህ መረገጥ አልቻልኩበት። እኔ ላይ እሰራለሁ ከፈለጉ ይምጡ ማንም እና ብቻ እንኳን ደህና መጣ። ደግሞ ባጠፋ ጥሩ ነው። እንደውም እኔ ብሬክ ላይ ነበርኩ እና ብሬክ ላይ ባለው ሰዓት ጠፍተህ ነበር። ያሳዝናል። አንተ በነገርህ ላይ አንተ ሰው ቢነካ ምክንያቱም ጽድት ያለ ማንነት ስላለ ፑቲን ራሱ ለአንተ እንትን ይቆማል።
በእውነት እኔ መሰክራለሁ። በእውነት ጽድት ያለ በቃ እንትን የለም ራሱን የሚያውቅ ሰው እንደዛ አይነት ሰው ነው። እንትን አይደለም ያው ስላለህ አይደለም። በእውነት ጽድት ያለ ሰው በቃ ራሱን የሚያውቅ ሰው እዚህ ብዛም የማይባል ማንነት ያለው ሰው ክርስቲያን ነበረ፣ ሰለመ አለቀ። ይመችህ፣ ቀጥል። ኦኬ ያው እንግዲህ እንደምትለው ሰው ያለ ያርገኝ። ምንም ሀሳብ የለኝም። እናመሰግናለን ስለተመለስክ ብቻ። ነገ ከመጣ ነገ እንቀጥላለን። አላውቅም እኔ አላውቅም። ምናልባት ስራ እኮ እንትን ስራ ይበዛብኛል፣ ግን ዛሬ በገባሁበት ምናልባት ልገባ እችላለሁ። ትንሽ 1 ሰዓት ምናምን ምናልባት ከተመቸኝ ነው። እና ሌላ ምትል ሀሳብ ካለ እስኪ እንደው የተሳሳትነው ስህተት ካለ ማረም ትችላለህ። በነገርህ ላይ ለማስመሰል ሳይሆን ለእውነት አንዳንድ ሰዎች ያመለጠኝ ሀሳብ ነበር እኮ እኔ አለፈኝ እየቆጨኝ ነው እንደው። አይ የፈለጉትን ስራ ከሰሩ በኋላ ይቅርታ የሚጠይቁ ሰዎች እኔ ይመቹኛል። የፈለጉትን ነገር እያደረጉ መጨረሻ ላይ የሚቅለሰለሱ በቃ እኛ እኮ እንደዚህ እኮ አስበን አይደለም እኮ ምናምን የሚሉ ሰዎች ይገርሙኛልና ለእንደዚህ አይነት ነገር ሳይሆን እንትን የምትለው መስተካከል አለበት የምትለው ነገር ካለ ራሱ በል። እኔ እንደዚህ አይነት ሰዎች እንደው በጣም ያናዱኛል። በተለይ በሃይማኖት ጉዳይ የሆነ ነገር እንደፈለጉ አውርቶ መልሰው የሚቅለሰሉ ሰዎች እኔ ባንዲ ነው ማወጣቸው ከህይወቴም ከምኔ አዶን ነው እንግዲህ እኔ አከፈራችሁ አትሉ፣ ግን እኔ እንደ ወንድም አላይም። እንደዚህ አይነት ሰው አላይም፣ አልፈልግም ከኔ ጋርም እንዲሆን ማለት ነው። በጣም ብዙ የተጨማለቁ ሰዎች አሉ፣ ባለጌ ሰዎች አሉ። ራሳቸውን ለምን እንደማያውቁ አይገባኝም። በትንሹ ሰው እናትና አባቱን መፍራት አለበት። አምላክን ካልፈራ በትንሹ እናትና አባቱን መፍራት አለበት። ከዛ ደግሞ ወደ አምላክ ከፍ እያለ ይሄዳል። እነዚህ ሰዎች ምንም አይፈሩም፣ ለሊናቸውም አይገዙም። እና እኔ እነዚህ አይነት ሰዎችን በጣም ነው የምጠላው። ሰሞኑን ደግሞ በቃ እኔ በጣም ነበር ሲያስጠላኝ የነበረው አንዳንዶቹ ሻር ያዘበት ነገር የሚቀየር የሚፈልጋልና እነዚህ አይነት የደነዝ ሀሳብ የሚያነሳ ሰው አለ። በጣም የሚያስጠሉ ሰዎች አሉ። ራሳችሁን አርሙ፣ ተረጋጉ፣ ወደ ራሳችሁ ተመለሱ፣ ወደ ውስጣችሁ ይሁና። ከዛ በኋላ ነገ እኮ ልትሞቱ ትችላላችሁ። አሁን በኋላ ትንሽ ቆይታችሁ ልትሞቱ ትችላላችሁ። ማንም ላይ ፖለቲካ ልትሰሩ አትችሉ። ማንም ሰው እኔም ያለኝ እድል አሁን እኔ ራሱ ያለኝ እድል አሁን ነው። አሁን ለተሳደብኩት ያው እኔ ይቅርታ ጠይቃለሁ። አሁን ለተሳደብኩት ሁሉም ያለው ጊዜ አሁን ነው እና ወደ ራሳችሁ ተመለሱ፣ ወደ ቀልባችሁ እና በቃ ይሄ ነው ያለኝ ሀሳብ። ብቻ እኔ ውሸተኞች ያስጠሉኛል፣ እኔ ይደብሩኛል በጣም። በተለይ በሃይማኖት ጉዳይ የሚመጣው ማለት ነው እንደፈለጉ ይናገሩና አይረጋጉም እኮ ደግሞ በጣም ቀውስ ናቸው። የሆነ የአይምሮ የአስተሳሰብ ቀውስ አለ። ምንድነው የሚባለው? ብቻ ቀውስ መቃወስ አለባቸው። መረጋጋት የሚባል ነገር የለም። የሆነ ነገር ካዩ በጣም ይንጣጣሉና እንደዚህ አይነት ሰዎች ከራሱ ማራቅ ነው። ሁላችሁም ማድረግ ያለባችሁ ከራሳችሁ አርቁ። ብቻቸውን እንደሆኑ ሲያውቁ ደግሞ ላይክ እናንተን ፍለጋ ይመጣሉ ወደ እናንተ ማለት ነው። እና ላይክ ብሎክ አርጉ፣ አንፎሎ አርጉ። በጣም መጥፎ ነገር የሚሰራ ከሆነ ደግሞ ሪፖርት አርጉና አውጡ። ምንም አይጠቅምም፣ ለማንም አይጠቅም። በቃ ለምን ሙስሊም አይሆንም? ሙስሊም ነኝ ለምን አይልም? እንደዛ የሚቀልድ ከሆነ ያንን ነው ማድረግ ያለባችሁ። እዛ እየሄዳችሁ መጃጀል የለባችሁ። አመሰግናለሁ ስለሰማችሁኝ። መቀደሪንም ስለሰማችሁ አመሰግናለሁ። ምርጥ ሀሳብ ነው። እኔ ራሱ ቅድም ስሰማ በጣም ነው የገረመኝ። እዚህ ጋር የሰጠሁት ምስክርነት በቂ ስላልሆነ ሱዳን ሂጄ ስልፋኪር ጋር ነው አዳም ይዘው የሚል አማርኛ ስሰማ በጣም ነው የሚገርመውና ቪዲዮ እኮ ማለት ነው አጥንት ያስቀር ነው ያጥንቱን ታሪክ ታውቃለህ። በኃይልም ሃይማኖት በመቀየርም አንዳንድ ሰዎች ግሬስ የላቸውም። ሱዳን የሚሄደው መስጊድ አይደለም ጠንቋይ ቤት ነው ቢሄድም። በዛ ነው አልፈን አውሮፓ ይገባሉ። እኛም እናውቃለን። ይቅናው ለምን
እኔ ግን ሱዳን ለምን እንደተመረጠ እኮ ነው ግራ አይገባኝ። ከሱዳን ሙስሊም ሳውዲ አረቢያ አይቀርበውም እንደ እሱ ላለበት ሀገር ከሱዳን ጠንቋይ ቤት መሄድ ፈልጎ ነው እንጂ እንዴ ሳውዲ አረቢያ እኮ ሙስሊም ያልሆነ ሰው አይገባም እኮ። ሙስሊም ነኝ ብሎ ካሰበ እስልምናውን ማጠንከር ከሆነ ያለበት መሄድ ያለበት አይደለም። ሙስሊም ስለሆነ እኮ አይደለም፣ ልሰልም እኮ ነው። ሻሃዳ እንትን ለማድረግ እኮ ነው። ለማያዝ ሻሃዳው ሊገርብ ነው የሚሄደው እኮ። እኔ ደግሞ ሻሃዳው ሊገርብም ቢሆን ጥሩ እስላማዊ የሆኑ ኤሪያዎች ነው እንጂ ሱዳን እኮ ታውቃለህ መቼም የዝሆን ጥርስና የሰው አጽም ነው ተይዞ የሚገባው ለመስዋዕትም ቢሆን ይሄድና እንግዲህ ተሰራለት። ግን ያው እኛ እናከሽፋለን። ሁሉም ማክሸፍ ያለን ሰዎች ምን በነገራችሁ ላይ። አይ ለማንኛውም ኦፓ የወደድሽም ጠላሽም አንቺም ሄጃ የለሽም እኮ እኔ እንደፈለኩ እኔ መመለስ እችላለሁ። ወዴት ነው የምትመለሰው? ወደ አባቴ ቤት፣ ወደ ክርስትና፣ ወደ አባቴ ቤት። እዛ ይሰገድ እዚህ አይሰገድም ማለት እንዳስ እኔ የአእምሮ መቃወስ ስቴፕ ባይ ስቴፕ ያየሁበት ሰው ነው እና ያሳዝነኛል። ማዝነው ለምንድን ነው አንዳንድ ጊዜ በጣም ብዙ ሰዎች ዋጋ የሚከፍሉት ራሳቸውን ካለመግዛትና ራስን ካለማወቅ የሚመጣ ነው። ከዛ ደግሞ ተናግረው ያቀታቸው ተጎጂ መስለው ይመጣሉ። ተጎጂ መስለው ማሳመስ ያቀታቸው ደግሞ ተቃዋሚ ሆነው ይመጣሉ እና ቀለን አካሄዱን። ስለዚህ በፈለጋችሁት መንገድ ብትመጡ እኛ ላይ ፖለቲካ አሰሩን። በነገራችሁ ላይ እኛ እናውቃለን። የህዝብ ቅምጥ የሆነው ሰውዬ ቴሌግራም ላይ ሄዶ ያለቅሳል። እናንተ ቤታችሁን ከፍታችሁ ታለቅሳላችሁ። እኛ አለን በቃ ማክሸፋችን ከባድ ማክሸፍ ያለን። በጣም የማይገባችሁ ነገር እኛ ራስ ገዞች ነን። ቋንቋችሁን ኤኒ ታይም ስንፈልግ ማስቀየር ነው። ሼፕ በፊት እኔ ኦርቶዶክስም አልነበርኩም ወንጌል አማኝም አልነበርኩም። አሁን ግን ሙስሊም ነኝ ያለውን ሰውዬ አሁን ደግሞ እኔ ሙስሊምም አይደለሁም ክርስቲያንም አይደለሁም እንትን ነው ያደረግነው። በእውነተኛ በውስጥ እኮ እኔ እኮ ባለፈው እየጠየቅኩት እንትን ስላዘዝኩበት ነው እንጂ እኮ እኔ የራሴ ዓለም ያለኝ ነፃ የሆንኩ ሰው ነኝ ብዬ ስለውኩ እኔም እንዳንተ ነኝ እኮ ነው ያለኝ አለ። አሁንም ስክሪንሾት አድርጌዋለሁ ማሳየት እችላለሁ። ቀጥይ። አንዷ በጣም አደገኛ ነች። በትርፍ ሰዓቱ ይሄ ልጅ እብድ ነው አለችው። ወይኔ ቀጥይ። ኦፓ ተሰሚኝ ያወራች ነው አሚት አይደለችም ብዬ ነው ያለቀስከው ቪዲዮ። ገና ሲመጣ እንኳን ለብርሃነ ልደቱ በሰላም አደረሳችሁ ሲባል በቃ ድፎ ዳቦ ጠላው እንባ ቀረረና የሚለው ከባድ ነው። ለመስቀል ጊዜ ደግሞ መስቀል የሌለበት ያበሻ ቀሚስ ለብሳ መስቀልን ታከብራለህ። መስቀሉን እያቃጠልክ ማለት ነው። ከታች ሰፍለፈሰበት ከላይ የተሸናከረው መስቀል እያነደልክ ማለት ነው። ጥምቀት ይመጣል። እንኳን ለብርሃነ ጥምቀቱ አደረሰ ስትባል አልሐምዱሊላህ እኔ ሙስሊም ነኝ፣ በጥምቀቱ ግን እናፍቃለሁ። የልጅነቴ ነው ይሄ ጥምቀት ተመላልሻለሁ። ይናፍቃል እኮ እስኪ ትንሽ ተቀጣር የኩፍር መንፈስ እግረ መንገዳቸው እኮ ክርስቶስን እስልምና የኢየሱስ ክርስቶስ ፍቅር አያስረሳም አይነት ፖለቲካ ነው የሚሰራው። እንደዚህ አይነት ንግግር ሲደረግ ምችንችንማ እኛም እናውቃለን አሉ። ጲላጦስ ሳትናገር ለምን ወረድክ አለ። ጀስ እንዴት ነህ? ያለውኝ በቃ ሁሉም ነገር ተነግሯል። ሜቢ ኦፓን ቤት መከፍች ከሆነ ሰብሳቢ ያስፈልገናል መሰለኝ ዛሬ አይ ቲንክ አይደል ለተዘጋ ነው ይዤት ነው የምተኛው ከባቢ ጋር ስወጣ ከባቢ ጋር ስወጣ ሌላ ልኳልኝ። ሰሞኑን ለምስራቅ ቀጠና ነው የምሰራው። ለምስራቅ የተቃራኒ ቡድን ነው የምሰራው እና ጊዜ ያለኝ መስለኝ ለከፈሉን በሙሉ ነው የምንሰራው እኛ።
ችግር የለውም። ዋናው ጎል ማስቆጠርሽ ነው። እዚህ ሆነ እዛ ችግር የለውም። ጎል መቆጠር አለ። አስቆጠር ነው ትላለህ። በቃ እንቁራሪቶቹ ድምጻቸውን የበላ ነው። አዎ እንደዛ ነው። ዋናው ነገር እሱ ነው። እኔ እኮ ባለፈው በነገራችን ላይ በምታደርጉት ነገር እኮ በጣም ሚስትሪ ሆኖብኝ እነዚህ ሰዎች ምንድነው ማለት በጣም ፖዚቲቭሊ እኮ አልተረዳኋቸውም ነበር። ወላሂ ላዚም በጣም እንትን ነበር እና እያደር ነው ነገር እየውላ ግልጥልጥ ያደልኝ ታውቃለህ። መጀመሪያ ስናወራ ነበር። መጀመሪያ ስታወሩ እኮ ልጁ እኮ ሳይድ አደረኩለትና ነው እዛ አካባቢ እንደዛ መደረግ የለበትም ምናምን ሁላ ብዬ ነበር እኮ። ኧረ ገና ታያለህ። ብዙ ያላየው ያልደረሰ ብዙ ያልወጣ ነገር እኮ አለ እኮ። እኛም እኮ ደብሮናል እኮ ሁሉም እንትን ለማድረግ ገብቷል። ብዙ ነገር አለ የተደበቀ የሚገርም ነገር፣ በጣም ከባድ የሆነ ነገር ሰምተኛል። ሐዋርያው ጳውሎስ በእስልምና ሐዋርያ ነው የሃይማኖት አይደለም ሰው የሚመጣበትን ዳይሬክሽን እንኳን አይለየውም ወይ ነው ማለት ኮምፕሊት ሪጀክሽን እኮ ነው። በቃ አለ አይደል እንዴ እንደዛ መደረግ የለበትም ወይስ ብቻ አስገራሚ ነገር ነው የሆነው። ቴንክ ዩ ለማንኛውም ፒል ይሄንማ ከማይ ተምሮ ነው። ባለፈው ማይ ጳውሎስን ቁርአን ውስጥ አገኘን ስትላል ነበር ብላለች እንዴ? እንዴ ስጠይቅ አልሰማህም? አይ መቻት እኔ ምን ሰማው መሰለህ ማለት ነው። እኔ ሊቀ ካህኔን ማለት ነው የኛም ጳውሎስ ሊቀ ካህናችንን ወይ በእውነት በቃ ጸጉሬ ሁላ ያድጋል፣ አንገቴ ይረዝማል ስለሱ ሳስብ እኮ በእውነት አሁን ራሱ አተነፋፈስ የተስተካከለ አልቻልኩም። ስለ ሊቀ ካህኔ ሳወራ ታውቃለህ። በነጭ አሽሙር ነው የሚገርፈው። ቀጥይ እየሰማሁት እኔ በጣም የደነገጥኩት ራሱ ሲያወራ በነጭ የሆነ አሽሙር የለም ግርፍ ያደርጋል። እና እኔ በእውነት አሳዝነውኝ። ቀጥይ እና ሊቀ ካህኔ ማለት ነው በእውነት ፓስተር ቢሆን ዓለም አቀፍ ነበር የሚሆነው ሊቀ ካህናችን። እንደው በእውነት ላላህ ብሎ እንደው አላህ ያዘው እንጂ ፓስተር ቢሆን ስም ሳይጠራ ተናግሮ ተኝቶ ይለፈልፋሉ። ለእኔ ነው ያወራው። ስም እኮ አይጠራም እሱ አውርቶ ሄዶ ልጆቹ ምሳ እየሰራ ነው ወይ ደግሞ መጽሐፉን እየጻፈ ነው። የለም ይጮሃሉ። እኔ እንዲህ አይነት የልሳን ኃይል አይቻልም። ምስራቅ ቀጠናዎች እነዚህ በጣም እኮ የምር ተናግሮ የለም ታይም የለውም ታውቃለህ የለም። እና እንዲህ አይነት የማስጮህ ጥበብ እንዲህ አይነት የልሳን ጥበብ ኖሮት ሊቀ ካህናችን ፕሮቴስታንት ቢሆን ኖሮ ዓለም አቀፍ ነበር። በቃ ነብይ ነው የሚሆነው። የፕሮፌት ምናምን የሚባሉት እንዳለ የእሱ ተማሪ ነበር የሚሆነው። በእውነት በጣም ነው የገረመኝ። ይሄን ያህል አቅም ያለው ሰው ነው። ይጮሃሉ አልኩ። አንዱ ቤቱን ገፍቶ አንዱ ገስት ላይ ገብተው አንደኛቸው ሌላ ቤት ሄደው አንደኛቸው ሂስቶሪ ላይ 4 እኮ አይደሉም ያለቀሱት ባቢ። እሱ 4 ሰው ነው ያለው 7 ሰው ጨምሮ። አይ በነገርሽ ላይ ይሄ ነገር ግን እኔ እንደ ሁለት ነገር ነው የተረዳሁት። አሁን ሰልመው መመለስ የሚፈልጉ ፖለቲካ ሰርተው መመለስ የሚፈልጉ ሰዎች አሉ ሲባል ሁሉም እየተነሳ እኔ ነኝ ሲል መመለስ የሚፈልጉ ሰዎች ነው የመሰለኝ እኔ። ገብቶሻል? መመለስ ፈልገዋል ግን ይሄ መንገድ ያጡ ሰዎች የሉም። እንደዛ አይነት ሰዎች ነው የመሰለኝ እኔ። ገብቶሻል አባባሌ? ምክንያትን ፈጥረው ውልቅ ማለት የሚፈልጉ ሰዎች አሉ። አሁን ሰልመዋል። እስልምና ራሱ መማር አልፈልጉም፣ አይማሩም። ራሱ ምንም የሚያውቁት ነገር የለም። ብዙ ፖለቲካም እነሱ ላይ ይሰራል። በአረጉቶችና በሽንታቸው የቀዘቀዘ አረጉቶች አሉ፣ ድራማ የሚሰሩ በውስጥም ብዙ የሚጨቀጨዋቸው እንትኖች አሉ፣ ሴቶች አሉ፣ አረጉት ሴቶች አሉ። እና ተናውጠዋል። አይምሯቸው በጣም ነው የተናወጠው። ልክ እንደነ ዳሪያ እነ ሴና ምናምን የሚባሉ የሉም። ሌሎችንም እንደዛ ናቸው። ገብቶሻል? መውጫ ሲፈልጉ ነገሯን ይሆንም። አሁን ትልቅ ሰው ነው፣ ተሰሚነት ያለው ሰው ነው። የበላይ አካል ነው። ገብቶሻል? መሪ ነው፣ አስተማሪ ነው። ሰውየው እውቀት ያለው ሰው ነው። እሱ ነካ ካደረጋቸው በቃ ተገፍተን የወጣ ነው ለማለት ነው። ገብቶሻል? እንግዲህ እሱ ከነካንማ እንዴት እንቆማለን አይነት ነገር ነው። ተገፍተን እኮ ነው የወጣ ነው። ተገፍተው እኮ ነው የወጡት እነሱ እኮ ጥፋት አልነበረባቸውም እንዲባሉ ነው። ገብቶሻል? እንደዛ አይነት ነገር ነው እኔ የተረዳሁት። ሁለተኛ ደግሞ ራሳቸው ወይ ለማባዚዮሜ የኔ ሰይፈ ስላሴ የጮሁት 7 ናቸው። እሱ የቀረው 4 ነው። እሱ ራሱ ደግሞ ታገኘው አለ ትናንትና
ልንገረው እንዴ ብዬ ከዛ ደግሞ አይ ቆይ ጌታ ግን እሱ እኮ ያለው ድራማ ምንድነው ፖለቲካ ሊሰሩ ያሰቡ ሰዎች ነው ያለው እንጂ አንዳንድ ሰዎች ፖለቲካ የሚሰራባቸው እንጂ ለጎረቤት እንኳን እንኩና ይሄን ነገር አድርሱ ተብለው የማይላኩ ሰዎች ናቸው። ዘገምተኛና ውዳቂ ሰዎች ናቸው አንዳንድ ሰዎች። እኔም ስለኔ ነው የተናገረው ያሉ ሰዎች ማለት ነውና ቀጥይ። እንዴት እነሱ ፖለቲካ ይሰራሉ? ፖለቲካ ይሰራባቸዋል እንጂ ሰለብሬት የሚደረገው በዓሉ ነው፣ ፌስቲቫሉ ነው። እዛ ውስጥ ያለው ነገር ነው የሚናፍቃችሁ። እሱን ደግሞ መስቀል የሌለው የአበሻ ቀሚስ ለብሳችሁ ልክ እንደ ሁሌ እንደምታደርጉት መሄድ ትችላላችሁ። ግን አትፈሩ በእውነት። ምክንያቱም ሞራል የሰው ልጅ በነገር ላይ ማለት ነው በሳይኮሎጂ የትኛውም ነገር የልምምድ ውጤት ነው። የልምምድ ውጤት ነው። ሳይጠራ ቤት ሲወራ ለእኔ ነው ሲታሙ እኛን ነው ብለው ራሱ የሚሳቀቁት የሚሰጉት በዚህ ምክንያት ነው። ስራቸውን ስለሚያውቁ ተመልሳም እንደገና ትወጣለች። በእውነት እሷ እንትን አታድርጓት። እኔ ታሳዝነኛለች እውነት ለመናገር። እሷ ምን ታውቃለች? እሷ ምን የምታውቀው ነገር እኮ የለችም። ቀፎ ብለዋት እሷ እንዴ የሆነ ሰዓት እኮ ተስፋ አደርጋለሁ እኔ እሷ በሷ ምላስ እናገራለሁ። በቃ ምንም የምታውቀው ነገር የለም። ምናልባት ነገ ለእኔ ተላላኪ ልትሆን ትችላለች። አዎ ትንሽ ሰልጥና ማለት ነውና በጣም ጃ የምትለው ነገር አለ። ጃ እንዴት ነህ? ሰላም ነው ማደን እንዴት ነህ? ማደን አልሐምዱሊላህ። የምትለን ነገር አለ? አይ ዛሬ ደስ ብለኸኛል። ኖርማል የሆነ አሁን ንግግር ኮፒ ፔስት ምናምን ቢደረግ ያንተኑ ነበር ምደግመው ሳልጨምር ሳልቀንስና አንዳንድ ጊዜ ሰዎች ዓለምን ፖዚቲቭ ነገር ብቻ እየተናገርክ ወይም ፖዚቲቭ ናት ምናምን ካልክ አይምሮህ ጋር ችግር አለብህ ማለት ነው። ኔጌቲቭ ናት ካልክም ችግር አለብህ ማለት ነው። እና ሰው ፖዚቲቭ የሆነውን ነገር ፖዚቲቭሊ ታያለህ፣ ኔጌቲቭሊ የሆነውን ነገር ሰው ኔጌቲቭሊ ያየ ነው መሄድ ያለበት። ግን አንዳንድ ጊዜ ነገሮች ኔጌቲቭ ሆኖ ፍጥጥ ብለው እየመጡ ኔጌቲቭ የሆነን ነገር እያየ አንድ ሰው ይሄ ነገር ፖዚቲቭሊ ነው ካለ የአይምሮ ችግር አለበት ማለት ነው። እና በደንብ እኔ አብራራው ነው ደስ ብለኛል። ዛሬ ነበር ቀደም መጀመሪያ ላይ ነበር። መጀመሪያ ላይ እኔ መጀመሪያ ላይ ያልከ የነበረው ነው ልክ ነው ያልኩት። ጠዋት ላይ ነበር። እሺ ቀጥል። እና ልክ ነህ። እና አንዳንድ ጊዜ ልክ ያልሆነ ነገር ልክ አይደለም ማለት ኔጌቲቭ ማሰብ አይደለም። ምክንያቱም ከመጀመሪያው ያ ነገር ልክ ስላልሆነ ነው። አንድ ሰው የሆነ ልክ ያልሆነ ነገር ልክ ነው ካለ ወይ ጥሩ ነው ካለ ምናምን ያ ዝም ብሎ ማስመሰል መሸንገል ምናምን የሚባል አይነት ትርጉም ነው የሚኖረው። እና ልክ ነህ። ኖርማል ልክ ያልሆነ ነገር ነው። አንተም ልክ አይደለም ያልክበት መንገድ እኔ ሙሉ ለሙሉ የምደግፈው ነው። አመሰግናለሁ። ችግሩ ምንድነው? ጃ ሙስሊም አስተማሪዎች ሆደ ሰፊ ናቸው፣ ሆደ ውቡም ናቸው። በነገራችን ላይ ቶሎ እንትን አያደርጉም። ሰው ይሄ መግፋት የሚባል ነገር እነሱ ጋር የለም። በነገራችን ላይ መግፋት ያለው ኦርቶዶክስ ውስጥ ነው። እነሱ ጋር ደግሞ መግፋት የሚባለው ነገር የለም። ሃይማኖታቸውን አያስነኩም። ሃይማኖታቸውን የነካ ሰው ካለም በፍቅር በትህትና ነው የሚያናግሩትና ቅድም ራሱ እኔ ገብቼ እነሱ በስነ ስርዓት ነው ሲያናግሩት የነበረው። ጥያቄ እየጠየቁት እየመለሰ አልነበረም። በቃ መመለስ አይፈልግም። ከዛ መጨረሻ ላይ እኔ ተናድጄ ነው አላቸው። በቃ ዝም አሉት። ተናደህ እኮ ጳውሎስ እስልምና ውስጥ ሐዲስ ውስጥ አግኝቼዋለሁ አትልም። ተናደህ እኮ ልትሳደብ ትችላለህ እኮ። ተናደህ እስልምና ውስጥ አንድ ሰው ከእስልምና የወጣ ሰው መመለሻ የለውም ልትል አትችልም። የት ነው ያየኸው? ስለ እስልምና ነው እያወራ ያለው። ይሄ ንዴት አይደለም። ብዙ ነገር ነው የተነገረው። አንድ ሰው የሶስት ቀን እድል ተሰጥቶት ከሶስት ቀን በኋላ ሊያብራራ የተሰጠውን ነገር በደንብ ካብራራው ከተናገረ በኋላ አይ ተናድጄ ነው እነንትና ቤት ስለሆነ እኮ ነው ኤቲስቶቹ ጋር ስለነበራችሁ እኮ ነው እንደዚህ ያልኩት ብሉ ሊል አይችልም።
ገብቷል። እና እነሱም እንደዚህ ብሎ እያለ እኔ ማለት እንትን ሲያደርጉለት ነበር። ያው አላውቅም፣ እንደኔ ከሆነ እኔ እንደተረዳሁት ከሆነ የአእምሮ መቀንጨር የጤና መታወክ ችግር እንዳለበት ጠርጥረው ከሆነ ምናልባት ልል እችላለሁ። ግን በዛ ልክ ወደ ሰፊ መሆን ትክክል አይደለም፣ ትክክል አይደለም። አንድ ሰው ብዙ ጥፋት እያጠፋ ብዙ ነገር እያደረገ ለምንድን ነው የምታደርገው? ለምን አደረግከው? አንገቱ ላይ ቁጭ ብለህ ነው መጠየቅ ያለበት ብዬ ነው ማምነው እኔ። በቃ ትናንት በተናገራት አንድ አማርኛ ምን መሐመድ ብለህ ጥራኝ በሚል እንትን ላጲስ እየተጠቀመ ሰው የፈለኩትን እሆናለሁ ማለት ትክክል አይደለም። እኔ ራሱ መጥቶም እንደዛ ነው ያለኝ። ሙስሊሞች እንዳይጣሉ እኔን ማክበር አለብህ ራሱ በነገርህ ላይ እኔ ከሙስሊሞችም ወደ ባህሪ ነው በነገርህ ላይ ለምን የሙስሊሞች ሳይኮሎጂ እኔ በጣም ነው የምወደው። ለምን ማለት በጣም ደግ ነው እሱ። ኦርቶዶክስ ሆነ ማስከሩልኝ ሲል አናውቅህም ነው ያሉት አይደለ? እስልምና ላይ ግን በተደጋጋሚ ብዙ ነገር እየተናገረ ሙስሊሞች ሁሉ ተሳስቼ ነው ሲል እሺ፣ አጥፍቼ ነው ሲል እሺ ነው የሚሉት። በቃ ገባህ? ሙስሊሞች የምወደው ይሄንን ነው የምልህ። በቃ ይቅር በማለት እድል በመስጠት አንደኛ ናቸው። ይሄ ታወቀ ነው። ሻሃዳ ይዘው ወጥተው እስልምናን ተሳድበው እንደፈለጉ ሆኖ ራሱ ተመልሰው መጥተው ሻሃዳ ማይዝ ፈልጋለሁ ይቅርታ ሲሉ ራሱ እሺ ነው የሚሉት። በቃ ይሄ ከባድ ነው። ይሄ መሆን በጣም ከባድ ነው። አሁን አንተ ለዛ ነው የምትናገረው። እኔ ግን እረዳቸዋለሁ። እኔ ኡስታዞችና ሙስሊሞችና እረዳለሁ። እድል በመስጠት በይቅርታ የሚያምኑ ሰዎች ናቸው እንጂ ተሳስቶ አያውቅም ሰውየው። ተናድጄ ነው የሚባል ነገር የለም። ተሳስቶ አያውቅም። ሆን ብሎ ነው የሚያወራው። እሱ ሆን ብሎ ነው የሚያወራው። እነሱ ግን እድል የሚሰጡት መስጠት ስላለባቸው ነው፣ ባህሪያቸው ስለሆነ ነው። አባባሌ ገብተዋል። ተሳስቶ አያውቅም። ተናዶ ጠፍቶብኝ የሚባል ነው። በነገር ላይ ወደ 8 ግብረ ሰዶም የሚሆኑ አሉ እስልምና ላይ የሚሰሩ 4 ንጽጽር የሚሰሩ ናቸው ማለት ንዴት አይደለም። ይሄ ስም ማጥፋት ነው የሚባለው። ለምን ማስረጃ አምጣ ቢባል የሚያመጣው ማስረጃ የለውም። እነማን ናቸው ቢባል የሚናገረው ነገር የለውም። ይሄንን እንዲህ ብለህ ተናግረህ እነማን ናቸው ማስረጃ ስጠን ቢባል ማስረጃ መስጠት ስለማይችል ተናድጄ ነው ይቅርታ ብሎ ቀድሞ ይዘጋዋል ማለት ነው እንጂ እኮ እሱ እድሜ ልኩ ለክርስትና ሲጮህ እስልምና ሲሳደብ ኖሮ እኮ እስልምና ሲቀበል እኔ ኦርቶዶክስ ነበርኩ አናውቅህም ነው የተባለ አይደለም። ይቅርታ ሊያደርጉለት አናውቅህም ነው የተባለ። ስለዚህ ልዩነቱን ማወቅ አለበት። እሱ ራሱ ያውቀዋል ልዩነቱን፣ ቦታውን ያውቃል፣ የት እድል እንደሚሰጠው ራሱ በደንብ ያውቃል። ተረዳኸኛል የምልህ ባቤ? ስለዚህ በሙስሊሞች ስብዕና አንዱ ይቅርታ መቀበል፣ ይቅርታ ማድረግ፣ እድል መስጠት ነው። ምንም የሚያጡት ነገር የለም። በነገሩ ላይ እስልምና ከሙስሊሞች ይበልጣል። ሙስሊሞች ያሳሳታሉ፣ ይታረቃሉ፣ ይታረማሉ፣ ይቆጣሉ፣ ያስታርቃሉ። በቃ እንደዚህ ነው። ይሄ ሰዋዊ ባህሪ ነው። ከሰዋዊ ባህሪ ውስጥ ራሱ በስብዕና የሙስሊሞች ስብዕና በጣም ሂውጅ ነው፣ ትልቅ ነው። በጣም በቃ የምትደርስበት ሁሉ አይደለም። አንዳንድ ጊዜ ራሳቸው ራሱ ይደነቃሉ እኮ ምን እየተካሄደ ነው ይለዋል። በቃ ይሄ ዝም ብሎ የምትመጣው ይሄ ሙስሊም ካልሆንክ ራሱ የሚሰጣ አይደለም። እኔ ራሱ አንዳንዴ እኮ ያለኝ በፊት ምን እያደረጉ ነው ምናምን እላለሁ። እንደዚህ አይነት ስብዕና ሙስሊም ካልሆንክ ራሱ የምታገኘው አይደለም። በቃ የምናውቃቸው ነው። እናውቃለን እኮ ማህበራዊ ሚዲያ ላይ ኦርቶዶክስ መሆኔን መስክሩልኝ ስንባል አላውቅህም የተባለበት ቤት እዛ ተመልሼ መሄድ እችላለሁ፣ እዚህ ግን አታስገቡኝም ብሎ እንዴት ተናገርክ ሲባል ተናድጄ 8 ግብረ ሰዶሞች አሉ 4 ንጽጽር ላይ የሚሰሩ ናቸው ተብሎ እነማን ናቸው ማስረጃ እንዳይባል አጥፍቼ ነው ብሎ የሚናገር ሰው ነው። ስለዚህ እሱ ሲናገር ተሳስቶ አያውቅም። እሱ የሚናገረው ትኩረት ለመሳብና ችግር ለመፍጠር ነው። ይሄንን የሚያናግረው ነገር ምንድን ነው ካልክ ደግሞ የአእምሮ መቃወስ ነው። ጤነኛ አይደለም ሲጀመር። ጤነኛ አይደለም ስለ ወሬ አይደለም፣ ሪል ጤነኛ አይደለም። ስለማቅ ነው እንትና እኮ እብድ ነው እንደምትለው የእሱ እብደት እውነተኛ እብደት ነው። ታማሚ ነው። ልክ አእምሮ ሲጨነቅ በቃ የሆነ ስሜት ሲሰማው ተናግሮ ከዛ አንተ ላይ የሚያጋባብህ አይነት ይመስለዋል። እሱ ሳይኮሎጂ ማለት ነው። እኛ ሁላችንም ዋናችንን ይዘን በትርፍ ነው የምንጫወተው። እኔ ቲክታክ ላይ እዚህ ጋር በዚህ አዘጋለሁ፣ በትልቁ አካውንት ላይ ይከፈለኛል። እዚህ ጋር ያለው ዩቲዩብ ላይ ይከፈለኛል። እዚህ ጋር አዘጋለሁ፣ አለቆቼ ይከፍሉኛል። እናንተ ኦፓል የሚከፈላ 70 ሺህ ትላላችሁ። እኔ እፎይ አይደለሁም በ70 ሺህ እና በ20 ሺህ የሚሰራው። እኔ የህዝብ ቅምጥ አይደለሁም። እፎይ 20 ሺህ 30 ሺህ 70 ሺህ ከፍላችሁት ሊሰራ ይችላል። የህዝብ ቅምጥ ስለሆኑ ማለት ነው። እኔ በ70 ሺህ ፐርፊውም ነው የምገዛው። እንዳያልበኝ እንደዚህ ሳውራ ምናምን ፐርፊውም ነው የምገዛው በ70 ሺህ። ማወቅ አለባችሁ ገቢ አይደለም 70 ሺህ። ስለዚህ እንደዚህ አይነት ሰዎች ለምን እንደሚናገሩ ምን እንደሚያወሩ በምን እንደሚያወሩ በደንብ ነው የምናውቀው።
እሱ ጤነኛ አይደለም። ጤነኛ አይደለም ስንላችሁ ልክ እንትና እኮ እብድ ነው እንደሚባለው አይደለም። እውነተኛ የአእምሮ ህመም አለበት፣ መድኃኒት የሚወስድበት ጤነኛ አይደለም። ይረሳል ሁላ አንዳንድ ጊዜ ታውቃለህ። በህመሙ ምክንያት ያወራውን ነገር ይረሳና ያወራውና የሚናገረው ነገር አንዳንዴ እኩል አንድ አይደለም። እሱ ራሱ ያውቃል። ያወራውና እየተናገረ ያለው ነገር አንድ አይደለም። ሊያወራ ያሰበውና የሚናገረው ነገር አንድ አይደለም። አንዳንድ ጊዜ ኖቲስ ማላረገው ነው። በዛ ምክንያት ነው ልጁ ከችግራችን ውጪ ካለው ትንካ ውጪ የሚናገረው ነገር ይሄ ተናድጄ ተሳስቼ አይደለም ያደርገው። ውስጥ ያለው ህመምና ስቃይ እንደዚህ የአእምሮ ጭንቀት ነው እንደዚህ የሚያደርገው። ስለዚህ ይሄ ልጅ ማድረግ ያለበት ራሱን ማዳን ነው፣ ራሱን መኖር ነው። ከዛ ውጭ ግን ያሉት ነገሮች በስህተትና ባለማወቅ የሚደረጉ አይደሉም። ከዛው ልክ ወደ አእምሮ ሲመለስ ገና ሲሆን ተጠያቂነት የሚያመጣበትን ሀሳብ ሲሆን ኃላፊነት አይወስድም። እንዳየው አላወኩም አልሰማሁም በሚል ምክንያት ደግሞ ያልፈዋል ማለት ነው። ይሄ ልጅ እንደ ኖርማል አይደለም። ይሄ ማወቅ አለባችሁ። ራሱን የቻለ ህመም አለበት፣ የአእምሮ ህመም አለበት። አንዳንድ ጊዜ ይረሳዋል፣ የሚያወራውን ይረሳዋል፣ ምን እንደሚያወራ ሙሉ ይጠፋበታል። ከዛ ደግሞ ሻል ሲለው ደግሞ ተመልሶ ይመጣል። ተመሞ ሲነሳበት ደግሞ ቤቱን ይከፍታል፣ ይዘባርቃል። አዎ ቢሆንም ከነ እፎይ ጋር ነው ተናቦ እየሰራ ያለው። ያወራሉ፣ ራሱ በውስጥ ያወራሉና እኔ የተናገረውን አሁን አሰማለሁ ትንሽ። በነገራችን ላይ ምንም በሁለት አይኖቹ መሃል ጎል የምናስቆጥር ሰዎች ስለሆነ ስለማን እንደተናገረ ማንና ማን ቆጥሮ እንትና ላይ እንደዚህ ስላደረኩ እነሱ ምን አግብቷቸው ነው ምናምን ይላል። ደግሞ ገብቶሻል? ለምን እንደተናገር ነው እኛ ምን ስለተናገር ነው አሰማለሁ። እኔ ማለት የምፈልገው ምንድነው አሁን የሚሰሩት እንትን አለ፣ ፖለቲካ አለ እነሱ ማለት ነው። ለምንድን ነው ሙስሊሙ እነሱ ጋር የሚገባው አይነት ነገር አለ። በነገራችን ላይ እንትና እዚህ ጋር የሚመጡ ሰዎች የሚገቡበትን ቦታ አንመርጥላቸውም። ሰው የተመቸውን ቦታ ይገባል። እኛ ግን እንደኛ የምንለው ነገር ምንድነው እስልምና አስተማሪዎች ላይቭ ላይ ቁጭ ብለው እኛ ጋር ቁጭ እንዳትሉ አለቀ። በቃ ሁሌም ነው የምናወራው። ክርስቲያኖችም ክርስቲያን አስተማሪ የምትሏቸው ሰዎች ቁጭ ብለው እኛ ጋር እንዳትመጡ። ይሄ እኮ ራሳችን እየተናገርነው ነው እኮ። ለምን ይሄዳሉ ምናምን ነገር ይላል። አሁን እሱ ሪከርድ ውስጥ እንኳን አለ፣ አሰማቸዋለሁ። እኔ እየተናገርኩ ነው። እኔ ራሱ አስተማሪ ነው ብዬ ማምንበት ሰው ላይቭ ከገባ ዘግቼው ነው የምወጣው። ምን ይሰራል ትውልዱ እኔ ጋር? ይህ ሰው እንደነቆር እኮ አልፈልግም እኮ። የኔ ተረት እንዲሰማ እኮ አልፈልግም እኮ ሰው። አንዳንዴ በጣም ነው እንትን የሚለኝ ማለት አልፈልግም እንጂ ይቅርብን። ከእናንተ በላይ አንዳንዴ የሆነ ቦታ ላይ እኛ የምንጨነቅለት ይመስለን። ለማንኛውም ላሰማ። ቅድም እንዳልኩት በ8 ግብረ ሰዶማውያን ተጠልፏል እና የራሳቸው ካምፕ መስርተዋል እዚህ ቲክቶክ ላይ እና እነሱ በሚያወርዱት መመሪያ መሰረት ነው ቲክቶክ እየተንቀሳቀሰ ያለው። ቅድም ጃም ስለተነሳ በጣም ጥሩ የሆነ ግንኙነት ነበረ። አይታችሁ ከሆነ ካስታወሽ እንዴት አድርጌ አስታውስሽ፣ ይኸውልሽ ጃ በነበረ ታይም ላይ ጥሩ ኮሚኒኬሽን ነበረ። እኛ ጃ ቤት እንገባለን፣ ጃ እኛ ጋር ይመጣል። እዚሁ እኛ ባይዘው መጀመሪያውኑ ሳንሰርምን በፊት ሚዲያው ላይ ነበር። አዲስ አይደለም ለሚዲያው እናውቀዋለን ቲክቶክን። ግን ምን ተፈጠረ መሰለሽ? ቃልም ላይፍ ትከፍታለች ቤቷ፣ ሁሉም ላይፍ ከፋች እየሰለሙት አብዛኛው ጃ አይ ቲንክ ጃ ጋራ ጥሩ ግንኙነት ነበረን እና አሪፍ ነበረ። ኡስታዞች ይመጣሉ፣ ትምህርት እንማማራለን ምናምን ነገርና አንድ ክፍተት ተከፈተ። ክፍተት መጣ። ምን አይነት ክፍተት መጣ? ተሳዳቢዎችን ሰፖርት ማድረግ በዛ። ከመማር ይልቅ ወደ ተሳዳቢዎቹ መዋል፣ እነሱ ጋራ ማሳለፍ ተጀመረ። ሁሉም አቅጣጫው መለየት ጀመረ። እዛ እኔ በግልጽ ነው የምናገረው፣ ለጃ ነግሬው ነበር። ይሄ ቦታ ያቀድ ትክክል አይደለም እየሄደ ያለው እየተጠለፈ ነው። ይሄ እዚህ ቲክቶክ ላይ ያለው ንጽጽር እየተጠለፈ ነው፣ ሌላ አካሄድ እየተኬደ ነው ብዬ ነግሬዋለሁ እና ጃ ባኗል፣ አውቋል። ከዛ በኋላ እኔም አይቻልም ታዝቤያለሁ፣ ተዋቸው ምናምን አለኝ። እሱም ላይ ባቆመ ብዙም አይገባም። እንደውም አንዳንድ ልጆችም እየተናገሩ ነበር፣ የምንሰራውን ልፋት ገደል እየከተታችሁት ነው ብለው እየተናገሩ ነበር እና ጠፋ፣ እሱ ጠፋ። ሁላችንም ቤታችን መቀመጥ ጀመረን። ቤታችን ስንቀመጥ ደግሞ በብዛት የሚመጡ ኡስታዞች ነበሩ፣ ጥሩ ትምህርት እያስተማሩ ነበር፣ እነሱም ጠፉ። ከዛ በኋላ ሁሉም እየጠፋ መጣ። ክርስቲያኖች መጥተው እኛ ጋር ይውላሉ፣ እኛም እነሱ ቤት እንሄዳለን። ከእነሱ ጋር መጫወት ማውራት ምናምን ጀመረ። ሰው ላይ ጉዳት የሚያደርስ ነገር አይደለም። በቃ እያወራ ምን እያል ነበር። አሁን ማን ቀረ?
ትንንሽ ልጆች ቀሩ እኛ ጋር የሚውሉ ምንም እውቀትም ብዙም የሌላቸው መጣው ግን እንዲሁ እኛን ስለሚወዱን አብረውን የሚውሉ ልጆች እነሱ ነው የቀሩት። እነሱ ቀሩ። እነሱም ደግሞ ማን ወሰዳቸው? እነዚህ ተሳዳቢ ግሩፕ የተባሉት እነሱ ደግሞ እነዚህን ወሰዷቸው። በመንተም በማለት ማለት ነው። እነሱ እንደዚህ ናቸው ሲባል ከኛ ጋር የቀሩ ጥቂት ነበሩ። እነሱንም ወሰዷቸው፣ ማበላሿቸው። አንድ ነገር ግን ጉዳይ ያወቀ ነገር ያለው አንዳንዴ ብዙ ሰዎች የሰው ህይወት መስመር እያጠፉና ራሳቸው ወደ ተስማማው መስመር ይሄዳሉና የጠፋበትን እንትን እኔ እነግርሃለሁ ምን እንደሆነ የጠፋበትን ምክንያት ማለት ነው። በጣም የሚገርም ነው ባይዘው እና ወንድሙ ነው በነገራችን ላይ እያሰደበው ነው። እየተሰደቡ ነበር። ሌላ ቪዲዮም አለ ጃ ሲሰደብ ነበር። እሱ ነው ራሱ ሴቶችን እያሽኮረመመ ሃይማኖታቸውን ሲያስቀይር ነበር ምናምን እየተባለ ምንም እንትን ደንታ የለውም። ልጅ ጠጥ ብሎ ነው የሚሰማው። ችግር የለበትም። ሴቶቹን እየሸወደ ነበር ሲያሰልማቸው የነበረ ጃ ተብሎ ሲባል እንደዛ ሲል ነበር። እዚህ ጋር የሚገቡ ሰዎች እንስሳ አይደሉም። እዚህ ጋር የሚመጡ ሰዎች የሚገቡበትን ራሳቸውን ጠንቅቀው የሚያውቁ ሰዎች ናቸው። ራሳቸውን የሚያውቁ ሰዎች ናቸው። ራሳቸው ስለመረጡ ነው የሚመጡት። በነገራችን ላይ እኛም እየተናገርን ነው። አስተማሪዎች ራሳቸው መናበብ መቻል አለባቸው። ሶሻል ሚዲያ ላይ ተጽዕኖ የሚፈጠረው በእንደዚህ አይነት አካሄድ አይደለም። ሚዲያ ላይ መቆጣጠር ከፈለክ የሰዓት እንትን አጠቃቀምህን በስነ ስርዓት ስትናበብና ስትግባባ ነው ሚዲያን የምትቆጣጠረው። እሱን ማስተካከል አለባቸው ብዬ ነው ማንንም ሰው። ከዛ ሲቀጥል ደግሞ አስተማሪዎች ቁጭ ብለው ላይቭ ላይ ኔጋ ሰው መምጣት የለበትም። ከገባው ምን ይሰራል? ስለ ሃይማኖት ነገር አይደለም የሚወራው። እነሱ ጋር ነው ሄዶ መማር ያለበት ብዬ ነው የማወራው። አንተ ከማለት በፊት ማለት ነው። እና ብለን የምናመጣው ሰው የለም። ከመጣ በፍቅር ነው የምንቀበለው። እንዋደዳለን፣ እንተዋወቃለን። በቃ ችግር የለብንም። እኛ የቅናት መንፈስ ቡዳ ስማርት ቡዳ ነህ አንተ። አካውንት ልስጥህ ይጠቅማል። ልስጥህ ምንድነው? በዚህ ልክ ምቀኛ ቡዳ መሆን። ሲያወራ ነበረ ባለፈው። እኔ አንበሳ አወርዳለሁ ከፈለክም አካውንት እሰጥሃለሁ። የሚጨነቀው ልጁ ለአንበሳ ለኮይንና ለብርና ይሄ ለአካውንት ነው የሚጨነቀው። ስለኔ አካውንትም ሲያወራ ነበረ። ያሳደገው እኮ በሞጣ ንግግር እኮ ነው። ከፈለኩ እኔ በእናትህ ንግግርም አሳድገዋለሁ። ምን ችግር አለው? እና እየተዝረከረኩ ነው እንደ ኢትዮጵያውያን መምጣት አለብኝ። የማሳደግበት እኔ ለማሳደግ አይደለም። የሚስማማኝ ሀሳብ ካለ ፖስት አደርጋለሁ። ቀልድ ካለ ፖስት አደርጋለሁ። አለኝ እኮ 600,000 ፎሎወርስ ያለው እኮ አካውንት አለኝ። እኔ አልጨነቅም ለእንደዚህ አይነት ነገር። እኔ አልጨነቅም፣ ለአካውንት አልጨነቅም። ከ5 በላይ አካውንት ነው ያለኝ። ምንም አልጨነቅም እኮ እኔ። በዚህ ልክ ምቀኛ መሆን የለብህም፣ ቡዳ መሆን የለብህም፣ ስግጥ ማለት የለብህም። ሚዲያ ላይ ነው ያለኸው። ምንም አይሰራልህም እኮ። ግብረ ሰዶማውያን ጠልፈውታል። በእነሱ የእፎይ ሀሳብ ነው በነገራችን ላይ። ከነሱ በሚመጣው ሀሳብ ከነሱ በሚመጣው አጀንዳ ነው እንትን የምንባለው እያለ ያለው እፎይ የሚለውን ነው። እፎይ በየቀኑ ቴሌግራም ላይ የምጽፈው ያውዳቂ የሚጽፈውን ነው እየደገመ ያለው። በነገራችን ቲክቶክ ላይ መጥቶ የሚያወራው ተናበህ ነው የምትሰራው። እኔ በግልጽ አማርኛ ነው የማወራው። መጀመሪያም ምንድነው ማን ብለህ ጥራኝ ምናምን ያልከው ተናበህ ነው። ተነጋግራችሁ ነው የመጣችሁት። አማርኛ ነው በቃ ዋጠው። እኔ ጨርሻለሁ። ቅዱሳን መተኛት አለብኝ። በጣም ነው የደከመኝ። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ። ውረዱ በቃ ደህና ደር። ዝጋላቸው ላይ ደክሞኛል፣ መተኛት አለብኝ። ኦፓለሽ አከብራችኋለሁ፣ እወዳችኋለሁ። ሁለተኛ እስከንገናኝ ባለንበት የ665 አምላክ ፍቅሩን በረከትም እኛ ላይ ይርከፍከፍ፣ ሁላችንም ላይ። መልካም ጊዜ።